ሰላም ጤና ይስጥልኝ ተማሪዎች የ11ኛ ክፍል ኢኮኖሚክስ ትምህርት ሪቪው ኤክሰርሳይስን እየሰራን ነው ያለ ነው። እንግዲህ ዩኒት ፎር ኮንሰምፕሽን ሴቪንግ ኤንድ ኢንቨስትመንት ተምረናል። ፓርት ዋን ላይ የተሰጣችሁ ምንድን ነው? ጥያቄዎቹን መስራት ስንጀምር አቨሬጅ ፕሮፖርሽን ቱ ኮንሱም ኢዝ የሚል ነው። መልሱ ቢ ነው። አቨሬጅ ፕሮፖርሽን ቱ ኮንሱም ስንል ዘ ሬሾ ኦፍ ቶታል ኮንሰምፕሽን ቶታል ኢንካም ማለት ነው። ማብራሪያውን እዚህ ጋር ማየት ትችላላችሁ። ወይም ማርጂናል ፕሮስፐንሲቲ ቱ ኮንሱም ኢዝ ኤ ዩኒት ማለት ማርጂናል ፕሮስፐንሲቲ ቱ ሴቭ ኢዝ ኢኳል ቱ ዜሮ ማለት ነው። ማብራሪያውን እዚህ ጋር ማየት ትችላላችሁ። እንግዲህ fraction of an additional units of income that is consumed. If marginal propensity to consume is 1, it means that every additional unit of the income is spent on consumption, leaving nothing to be saved ማለት ነው። ማርጂናል ፕሮስፔንሲቲ ቱ ኮንሱም እና ሲደመር ማርጂናል ፕሮስፔንሲቲ ቱ ሴቪንግ እኩል ይሆናል 1 ማለት ነው። ይህን መረዳት ትችላላችሁ። ሶስተኛው ጥያቄ the difference between the origin and the point from which the consumption function starts on the vertical axis is fixed consumption ነው የሚሆነው። ማብራሪያ እዚህ ጋር ተቀምጦላችኋል። ፖስት አድርጋችሁ ማንበብ ትችላላችሁ ማለት ነው። an increase in expected future income would increase today's desired consumption ነው የሚሆነው። እንግዲህ if people expect their future income to be higher, they feel wiser and more secure. This encourages them to spend more in the present, even if their current income hasn't changed yet. ማለት ነው። Deceiving ማለት the household are spending more their income for current income. current income ማለት ነው። ስፔንዲንግ ወጪ ይበዛባቸዋል ማለት ነው። ቁጠባ ፍላጎት አይኖራቸውም ማለት ነው። እዚህ ጋር ያለውን መረዳት ትችላላችሁ። ኤክስፕላኔሽኑ ፓርት ቱ ሾርት አንሰር ነው። ሰመራይዝ ሪሌሽን ቢትዊን ማርጂናል ፕሮስፔንሲቲ ቱ ኮንሱም እና ማርጂናል ፕሮስፔንሲቲ ቱ ሴቭ ነው። የሁለቱ ድምር እንግዲህ ሪሌሽንሽፑ አንድ መምጣት መቻል አለበት። ኤክስፕላኔሽኑ እዚህ ጋር ያለውን መውሰድ ትችላላችሁ። ዲስቲንግዊሽ ቢትዊን አውቶኖመስ ኤንድ ኢንዱስ ኮንሰምፕሽን፣ በአውቶኖመስ እና በኢንዱስ ኮንሰምፕሽን መካከል ያለው ልዩነት ምንድን ነው? አውቶኖመስ ስንል there is a part of total consumption that is independent of current disponible income. It is the level of consumption that occurs when the income is zero, as a people need to minimum amount of goods and services to survive ማለት ነው። induced ማለት total the part of consumption that varies directly within the level of current disponible income። ያኛው independent of ነው። ይሄ directly varies with the level of current disponible income የሚሆነው ሲሆን ማለት ነው። what are the factors that affect consumption ነው። እንግዲህ እዚህ ጋር የተዘረዘሩትን መውሰድ ይቻላል። ፋክተሮቹ አንደኛው current disponible income ነው። expectation about future income ነው። ዌልዝ መጥቀስ ይቻላል። interest rates, distribution of income and level of direct tax መውሰድ ይቻላል ማለት ነው። አራተኛው what are the main factors that determine or affect level of investment ነው። እንግዲህ እዚህኛው ላይ የምንረዳው ኢንተረስት ሬት ኢንቨስትመንትን አፌክት ያደርጋል ተምረናል ቪዲዮ ላይ ማለት ነው። ማየት ትችላላችሁ። ኤክስፔክቴሽን አባውት ፊውቸር ሴልስ ኤንድ ፕሮፊታቢሊቲ፣ ቢዝነስ ታክስ፣ ሌቭል ኦፍ ናሽናል ኢንካም ኤንድ ቴክኖሎጂ ብለን ተነጋግረናል ማለት ነው። ኮስት ኦፍ ጉድስ፣ ካፒታል ጉድስ ሶልድ የሚለውን ተመልክተናል። ዋት ዳዝ ዘ አክሰለሬተር ቲዮሪ ሾው ነው። The accelerator theory shows that the level of investment spending is an economy derived by the rate of change of national income or output GDP, not just its level ማለት ነው። ይህን መውሰድ ትችላላችሁ። ወርክአውት እንግዲህ እዚህ ጋር የተሰጠ እንትን አለ። ስለ ማርጂናል ፕሮስፔንሲቲ ቱ ኮንሱም እንድናሰላ ነው የሚፈለገው። ስለ ሴቪንግ ኢኩዌሽን እዚህ ጋር ተቀምጧል። ቪዲዮን ፖዝ አድርጋችሁ መስራት ትችላላችሁ የተሰራ ስለሆነ ማለት ነው። እንግዲህ ቫሊ ኦፍ ዋይ እዚህ ጋር መጥቷል 500 ማለት ነው እዚህ ጋር ማለት ነው። ስለዚህ ሰብስቲት አድርጋችሁ ራሱ ቼክ ማድረግ ትችላላችሁ። ጊቨን ዘ አስዩም ዘ ኮንሰምፕሽን ቢሄቪየር ኦፍ ሃውስሆልድ ኢስቲሜትድ ኢንሾው ነው። እዚህም ጋር
ኢንካም ዋይ እና ኮንሰምፕሽን ተሰጥቷል። ሪኳየርድ የተደረጉ ምንድናቸው? ማርጂናል ፕሮስፔሪቲ ቱ ኮንሱም ቢኤንዲሲ ፎርሙሌት ኮንሰምፕሽን ፈንክሽን ፎርሙሌት ሴቪንግ ፈንክሽን ሌቭል ኦፍ ሴቪንግ ኤንድ ኢንካም የሚለውን መስራት ትችላላችሁ። ቪዲዮን ፖዝ አድርጋችሁ እንግዲህ የኤ መልስ 0.8 ይመጣል። እንዴት እንደመጣ እዚህ ጋር አለ ማየት ትችላላችሁ። ኮንሰምፕሽን ፈንክሽን ደግሞ የሚመስለው ይህን ነው። በዚህ መንገድ አስገብተን መስራት እንችላለን የቢን ማለት ነው። ሴቪንግ ፋንክሽን ከኮንሰምፕሽን ፋንክሽን ለየት ባለ መንገድ ይሰራል። እንግዲህ ሴቪንግ ኦፍ ዋይ 600 ይመጣል ማለት ነው። ኢንካም 600 እና ሴቭ 75 የሚለው እዚህ ጋር ሰርታችሁ ማግኘት ትችላላችሁ ፖዝ አድርጋችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ።